ሰላም ጤና ይስጥልኝ ቤተሰቦች፣ ለጤናችሁ እንደምን አላችሁ? አዳዲስ መረጃዎችና አፕዴቶች እንዲሁም ከህንድ ፊልም ሲኒማ ጋር የተያዙ በጣም ብዙ መረጃዎችን በዚህኛው ዩቲዩብ ቻናል እንጨዋወታለን። እንዲሁም ደግሞ ዓለም ድንቅ ናት በሚለው ዩቲዩብ ቻናል ደግሞ የተለያዩ ምርጥና መሳጭ የሆኑ የተመረጡ ታሪኮችን ይዤላችሁ ከንችላለሁ። ስለዚህ ከእናንተ የሚጠበቀው መሳተፍ ነው። ቪዲዮ ላይክ አድርጉ፣ ያላችሁን ሀሳብ አስተያየት በኮሜንት ግለጹ፣ ለጓደኞቻችሁ ሼር አድርጉ። ቪዲዮ ብዙ ቦታ ተደራሽነትን እንዲያገኝ ቻናሉን እድገት እንዲያገኝ እናንተም የበኩላችሁን አስተዋጽኦ እንድታደርጉ ጋብዛችኋለሁ። ከዛ በተጨማሪ ሱፐር ታንክስ ላይ የተለያዩ ጊፍቶችን መላክ ትችላላችሁ። ኦልሬዲ የህንዱ ቻናል ላይ ሞኔታይዝ ስለገባሁኝ በተለያየ መንገድ ድጋፋችሁን እንድታሳዩኝ ጋብዛችኋለሁ። የተለያዩ አማራጮች አሉ። እዛ ላይ እንግዲህ የተለያዩ ሽልማቶች አሉ፣ ጊፍቶች አሉ። እሱንም እንድሰጡኝ አንዳንዶቻችሁ እየሰጣችሁን ያላችሁት በጣም አመሰግናለሁ። ሌሎቻችሁ በርቱበት፣ አበረታቱኝ። ብዙ እንሰራለን፣ እንሄዳለን። ሰላም ጤና ይስጥልኝ ቤተሰቦች፣ ቦሊ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። በዚህ ጀምሩ ቪፒኤን አብርታችሁ የዛሬ መጀመሪያና ትልቁ ዜና የሚሆነው አራማይና የተሰኘው ፊልም ማርች 26 ላይ ጌት ኦፍ ኢንዲያ ሙምባይ ውስጥ ፈርስት ሉኩ ለእይታ ይበቃል ወይም ለህዝብ ይፋ ይደረጋል የተባለ ሲሆን በዛውም የፊልሙን የመጀመሪያ ኦፊሻል ሉክ አናውንስ የሚያደርጉበት ስራ ይታያል ማለታቸው ነው። ማርች 26 እንደሚታወቀው ራም ነሚ የተሰኘ የሂንዱ በዓል ይከበራል። እናም የራማይና ፊልም ሜከሮች ጌት ኦፍ ኢንዲያ ላይ አንድ ኢቨንትን እንደሚያዘጋጁ አናውንስ ያደርጉ ነው ያሉት። ስለዚህ በፊልሙ ላይ አማልክታቸው ራም ማለትም ረንቢር ከፑር ምን ይመስላል የሚለውን እንግዲህ ፈርስት ሉኩን በዛ ያሳያሉ ማለት ነው። መረጃው እንደሚያሳየው ከሆነ እዚህ ኢቨንት ላይ በጣም ትልልቅ የሚባሉ ሚኒስተሮች እንደተጋበዙ ተነግሯል። ከነዛ መሀልም ትልቅ የሚባለው ስም እንግዲህ ሆም ሚኒስተር የሆነው አሚት ሻህ እንደሚገኝ ተነግሯል። ከአሚት ሻህ በተጨማሪ ትልቅ የሚባሉ ሴሌብሪቲዎችም እዚህ ፕሮግራም ላይ ይገኛሉ እየተባለ እየተነገረ ነው ያለው። ያም ደግሞ የፊልሙ አክተር ረንቢር ከፑር በስፔሻል ኢንቪቴሽን ሁሉንም ይጋብዟቸዋል እየተባለ ነው። ራማይና የተሰኘው ፊልም እንደሚታወቀው በሁለት ክፍል እየተሰራ ያለ ፊልም ነው። የሁለቱም ፊልሞች በጀት ደግሞ በአጠቃላይ $500 ሚሊዮን ነው፣ ማለትም 4500 ከሮር አካባቢ ማለት ነው። ይህን ስናካፍለው እንግዲህ የአንዱ ክፍል በጀት ብቻ 2250 ከሮር አካባቢ ይደርሳል ማለት ነው። ይሄ ደግሞ በህንድ ሲኒማ ታሪክ በጣም ውድ የተባለ ፊልም አድርጎታልም ነው። ይህ ፊልም በጣም ውድ ከመሆኑ የተነሳ በቀጣይ 10 እና 15 ዓመታት በህንድ ሲኒማ ላይ ይህን ያህል ውድ የሆነ ገንዘብ አውጥተው ፊልም ለመስራት እንኳን ይደፍራሉ የሚያስብል አይደለም። በእርግጥ 500 እና 1000 ከሮር አካባቢ እንኳን ገና ካሁኑ እያወጡ እየሰሩ ነው ያሉት። ግን ከ2000 ከሮር በላይ በጀት አውጥተው ይሰራሉ የሚለው ነገር እንኳን ትንሽ ጊዜ ይፈጃል፣ ቆየት ይላል። የፊልሙ ዳይሬክተር ኒቴሽ ቲዋሪ ይህንን ፊልም ኔክስት ሌቭል በሚባል ደረጃ ቀረጻ እያደረገለት ነው ያለው። ስለዚህ የፊልም ሲወጣ እንግዲህ በሆሊውድ በጀት የተሰራ ይህ የቦሊውድ ፊልም እንዴት ይሆናል የሚለውን ሁላችንም ለማየት እንደጓጓን ግልጽ ነው። የራማይን ፊልም ላይ ረንቢር ከፑር ምን ይመስላል የሚለውን እንግዲህ ፈርስት ሉኩን ተመልካቹ ያለ ትግስት እየጠበቀ ነው ያለው። ስለዚህ ቀኑ ይድረስና ደግሞ ምን ይመስላል የሚለውን አብረን ይሆናል። ሌላኛው ዜና ላሆር 1947 የተሰኘው ፊልም ርዕሱ እንደሚቀየር የተነገረ ነው ያለው። ዋናው ምክንያቱ ደግሞ ፊልም ሜከሮቹ የመሰላቸው በፊልሙ ርዕስ የተነሳ ብቻ ፊልሙ ለእይታ በሚበቃ ሰዓት ላይ ሌላ አወዛጋቢ ነገር ይፈጠራል ብለው ይፈሩ ይመስላል። ላሆር 1947 የተባለው ፊልም ታሪኩ የሚያጠነጥነው ህንድና ፓኪስታን በተገነጠሉ ወይም በተለያዩ ሰዓት ላይ የሚያጠነጥን ሲሆን ያም ደግሞ በሰዓቱ ተፈጥሮ የነበረው አስከር በጃሃት የተባለውን ግርግር ወይም ብጥብጥ በደንብ የሚያሳይ ፊልም ይሆናል ተብሎ ተነግሯል። በእርግጥ በአንድ በኩል አንድ የህንድ ፊልም የፓኪስታን ከተማን ስም አድርጎ ወይም ርዕስ አድርጎ መለቀቁ ብዙ ሰዎች ደስ ላይላቸው ይችላል ብለው ፈርተዋል። በዛም የተነሳ ላሆር 1947 ወይም ፊልሙን የሰሩ ሰዎች ርዕሱን ለመቀየር አዲስ ርዕስ እያፈላለጉ እንደሆነ እየተነገረ ነው ያለው። አዲሱ ርዕስ ምን ይሆናል የሚለው ነገር እስካሁን ድረስ ይፋ የወጣ ነገር የለም። ግን እንደተባለው ከሆነ በቀጣይ የፊልሙ ፈርስት ሉክ ፖስተር እና አዲሱን ርዕስ አንድ ላይ አያይዞ አናውንስ ያደርጋሉ ተብሎ ይጠበቃል። በእርግጥ የሚለቀቅበትን ቀን ገና ካሁኑ አናውንስ እንዳደረጉት ከሆነ ኦገስት 13 2026 ለሲኒማ እይታ ይበቃል ብለውናል። ይህም እንግዲህ ትልቅ ፊልም ነው። ስለዚህ ኦገስት 13 እና 14 ሌላ ትልቅ ፊልሞች አይወጡም እንዴ ታዲያ? በትክክል አሁን በቅርቡ ወጣ መረጃ እንደታየው ከሆነ ሰልማን ካን የሚሰራበት ባትል ኦፍ ገልቫን የተሰኘው ፊልም ኦገስት 14 ለሲኒማ እይታ ይበቃል ተብሏል። ስለዚህ ቀናቸውን ካልቀየሩና በቀናቸው ከጸኑ በነጻነት ቀን ላይ የሶኒ ዶልፊን ከሰልማን ካን ፊልም ጋር ክላሽ ያደርጋል ማለት ነው። እናንተስ ከሁለቱ ፊልሞች መሃል በጣም በጉጉት የምትጠብቁት የትኛው ፊልም ነው? ክላሽ ካደረጉት የትኛው ፊልም የበለጠ ገቢ ያስገባል ያሸንፋል ትላላችሁ? ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ረንቢር ሲንግ በአሁኑ ሰዓት ላይ አንድ ፓን ኢንዲያ የሆነ ፊልም ለመስራት የቴልጉ ዳይሬክተር የሆነውን ቦያ ፓቲን ያናገረ እንዳለ እየተነገረ ነው ያለው። ቦያ ፓቲ ስሪው የሚባለውን ዳይሬክተር እርግጠኛ ነኝ ሁላችሁም ታውቁታላችሁ ብዬ ተስፋ አደርጋለሁ። ቀደም ብሎ ሰራይነዱና አካንዳ የተባሉ ታዋቂና ዝነኛ ፊልሞችን ዳይሬክት አድርጎ ነበር። ቦያ ፓቲ ለመጨረሻ ጊዜ ዳይሬክት ያደረገው አካንዳቱ የተሰኘው ፊልም ዲሴምበር 2025 ላይ ለእይታ በቅቶ ነበር። እንደሚታወቀው ይህ ፊልም ቦክስ ኦፊስ ላይ በሚያስጠላ ሁኔታ ፍሎፕ ሆኖ ነበር። በእርግጥ ዳይሬክተሩ ቦያ ፓቲ ከአካንዳቱ ሌላው ጃያ ጃንኪ ናያከን፣ ቪኔ ቪዲራማ እና ሰካንዳ የመሳሰሉ የማይረቡ ፊልሞችን ቀደም ብሎ ዳይሬክት አድርጎ ነበር። ስለዚህ በአሁኑ ሰዓት ላይ ለቀጣይ ፊልሙ ረንቢር ሲንግን እያናገረ እንዳለ እየተነገረ ነው ያለው። ግን በአንድ በኩል ሳይሆን ይሄ ዜና አንድ ሩመር ነው፣ ዝም ብሎ እየተወራ ያለ ነገር ነው። ምክንያቱም በአሁኑ ሰዓት ላይ ረንቢር ሲንግ ለቀጣይ ፊልሙ ለፐርሌ ዝግጅት ያደረገ እንዳለ እየተነገረ ነው ያለው። የፐርሌ ፊልም ቀረጻ በቀጣይ ጥቂት ቀናት ውስጥ እንደሚጀምር ተነግሯል። ስለዚህ ፊልሙን ጣጣውን ከጨረሰ እስከ 2027 አጋማሽ ድረስ ለእይታ
ለእይታ ይበቃል ተብሎ የሚጠበቅ ፊልም ነው። ሪቲክ ሮሽንም ስለ ዶን ሱሪ የተናገረው ዶን ሱሪን እንድሰራ እስከዛሬ ድረስ ማንም ያናገረኝ የለም ብለዋል። ዶን ሱሪን እንግዲህ रणवीर सिंह አልሰራም ካለ በኋላ በጣም ሲነገርና ሲወራ የነበረው ዶን ሱሪ የተሰኘው ፊልም ላይ ሻሩክ ካን ተመልሶ ይመጣ ነው ሲባል ነበረ። ከዛ በኋላ ደግሞ ዶን ሱሪ የተሰኘው ፊልም ላይ ሪቲክ ሮሽን መሪ ተዋናይ ይሆናል ተብሎ በጣም ሲወራ ነበረ ሶሻል ሚዲያ ላይ። በእርግጥ ሪቲክ ሮሽን ዶንቱ ላይ አንድ ካሚዮ ሰርቶ ነበር ወይም ገባ ብሎ ነበር ትንሽ ቦታ ላይ። በዛም የተነሳ ያለፉት ጥቂት ቀናት ውስጥ በየሶሻል ሚዲያው ስለሱ እየተወራ ነበር በጣም። ግን በአሁን ሰዓት ላይ ሪቲክ ሮሽን ራሱ እንደተናገረ ከሆነ ይሄ ጠቅላላ የውሸት ዜና ነው ብለዋል። በዛውም ሪቲክ ሮሽን ጨምሮ እንዳለው ከሆነ እኔ ለሚዲያዎች የምለምናችሁ እንደዚህ ያልተረጋገጠ ዜና እባካችሁን አታናፍሱ፣ ከእንደዚህ አይነት ነገርም ራቅ በሉ ብለዋል። ስለዚህ ዶን ሱሪ የተሰኘውን ፊልም रणवीर सिंህም አይሰራም፣ ሻሩክ ካንም አይሰራም፣ ሪቲክ ሮሽንም አይሰራውም። የዚህን ምክንያት እንግዲህ በደንብ የሚያብራራ ራሱን የቻለ አንድ ቪዲዮ በቅርብ ይዤላችሁ ከችላለሁ። ይህንን ፊልም ማን ይሰራዋል የሚለው እስካሁን ድረስ ምንም አይነት የወጣ መረጃ የለም። ስለዚህ በቀጣይ ደግሞ ምን ይወሰናል የሚሉን አብረን የምንጠብቀው ይሆናል። ግን ዶን ሱሪ ይሰራ ከተባለ እናንተ የትኛውን አክተር ማየት ትፈልጋላችሁ? በማንስ ያምራል ትላላችሁ? ያላችሁን ሀሳብ አስተያየት በኮሜንት አጫውቱኝ። ራግኒ ኤምኤምኤስ የተሰኘው ፊልም ሶስተኛ ክፍል እንደሚሰራለት ተነግሯል። በፊልሙ ላይም ከተማና ባቲያ ጋር ጁኔድ ካንም መፈረሙ እየተነገረ ነው ያለው። ይህም ማለት እንግዲህ ሶስተኛው ክፍል ሲሰራ ራግኒ ኤምኤምኤስ የተሰኘው ፊልም ከተማና ባቲያ ጋር ጁኔድ ካን መሪ ተዋናይ ይሆናል ማለት ነው። የመጀመሪያ ፊልም በ2011 ሁለተኛው ፊልም ደግሞ በ2014 ለእይታ በቅቶ ነበር። ሁለቱም ፊልሞች ቢሆን በዛ ሰዓት ላይ በጊዜው ቦክስ ኦፊስ ላይ ጥሩ ገንዘብ መሰብሰብ ችሎ ነበር። ራግኒ ኤምኤምኤስ ሶስተኛ ክፍል እንደሚሰራለት ከተነገረ ወይም አናውንስ ከተደረገ ረጅም ጊዜ ሆኖታል። ግን በአሁኑ ሰዓት ላይ መሪ ተዋናዮቹ ስማቸው አናውንስ ተደርጓል። በዛውም እንደተባለው ከሆነ ይህንን ፊልም ሱሻንኮ ዳይሬክት ያደርገዋል ተብሏል። ስለ ፊልሙ ቀረጻ እንኳን ብዙ አፕዴት አልወጣም በአሁኑ ሰዓት ላይ። እንደተባለው ከሆነ ግን ከፊልሙ ጋር የተያዘ ቀሪ አፕዴቶች በቀጣይ ጥቂት ቀናት ውስጥ ይወጣል ተብሎ ይጠበቃል። ናኒ የሚሰራበትን በጣም ሲጠበቅ የነበረው ዘ ፓራዳይስ የተሰኘው ፊልም የሚለቀቅበት ቀን መራዘሙ ተነግሯል። ዘ ፓራዳይስ የተሰኘው ፊልም መጀመሪያ ማርች 26 ለእይታ ይበቃል ተብሎ ተነግሮ ነበር። ስለዚህ አሁን ላይ ፊልሙ ወደ 5 ወር ያህል ወደፊት ያራዘሙት ሲሆን እንደተባለው ከሆነ ኦገስት 21 2026 ለሲኒማ እይታ ይበቃል ብለዋል። ራም ቸረን የሰራበት ፔዲ የተሰኘው ፊልም እንደተራዘመው ሁሉ የናኒም ዘ ፓራዳይስ የተሰኘው ፊልም ማርች ላይ ለእይታ ይበቃል ማለት ነው። ፔዲ የተሰኘው ፊልም ቀደም ብዬ ነግራችኋለሁ ማርች 27 ለሲኒማ እይታ ይበቃል ተብሎ ነበር። የናኒ ዘ ፓራዳይስ የተሰኘው ፊልም ደግሞ ማርች 26 ለእይታ ይበቃል ተብሎ ነበር ቀደም ብሎ። ስለዚህ አሁን ላይ ከማርች 26ም 27ም ሁለቱም ፊልሞች ተራዝመዋል፣ ወደፊት ሄደዋል ማለት ነው። የፔዲም ሆነ የፓራዳይስ ፊልም ሜከሮች በትክክል የተረዱት ቶክሲክና ዱረንደር 2 የተሰኙ ፊልሞች ፊት ለፊት መቆየት እንደማይችሉና ጥሩ ገንዘብ እንደማይሰሩ በደንብ ገብቷቸዋል። ዋና ምክንያቱ ደግሞ በፓን ኢንዲያ ሁለቱም ፊልሞች ሃይፓቸው በጣም ከፍተኛ ነው። ምክንያቱም ከነዚህ ፊልሞች 10 ቀን በኋላ ፔዲና ዘ ፓራዳይስ የተሰኙ ፊልሞች ለእይታ ይበቃሉ ተብሎ ነበር። በዛው ቢጸኑና ቢቆዩ ኖሮ በሁለቱ ፊልሞች የተነሳ ትልቅ ኪሳራ በደረሰባቸው ነበር። በእነዚህ ምክንያቶች የተነሳ እንግዲህ ፔዲና ዘ ፓራዳይስ የተሰኙ ፊልሞች ቀናቸውን ማራዘም ችለዋል። ትክክለኛ ውሳኔ ነው። የመሃል ፊልም ዳይሬክተር የሆነው ካርቲክ ሱባራጅ አሁን እንደተናገረው ከሆነ የፊልሙን ሁለተኛ ክፍል ለመስራት ስራ እንደጀመረ አናውንስ አድርጓል። የፊልሙ ቀረጻም እንግዲህ ሁሉም ነገር በትክክል ከሄደ 2027 ላይ ካልሆነ ደግሞ 2028 ላይ ይጀምረዋል ብሎ አናውንስ አድርጓል። ይህ መሃል የተሰኘው ፊልም 2022 ላይ ፕራይም ቪዲዮ ላይ ወይም ኦቲቲ ፕላትፎርም ላይ ይበቃ ፊልም ነበረ። ይህ ፊልም በተመልካቹ በጣም ተወዶ ጥሩ ምላሽ ያገኘ ፊልም ነበረ። በአሁኑ ሰዓት ላይ እንኳን ይህ ፊልም አይኤምዲቢ ላይ 7.7 ያህል ሬት አግኝቷ ነበረ። ስለዚህ መሃል የተሰኘው ፊልም እንግዲህ ሁለተኛ ክፍል እየተሰራለት ነው ያለው ወይም ሊሰራለት ነው። ግን እንደተባለው ከሆነ 2027 ወይም 28 ላይ ስላለ ረጅም ጊዜ ይቀረዋል ማለት ነው። ሪትሮ የተሰኘውን ፊልም ከሰራ በኋላ ዳይሬክተሩ ካርቲክ ሱባራጅ ትንሽ በጀት ያለው ፊልም እየሰራ ነበረ። ለዛ ፊልምም አንድ አዲስ አክተር እንዳሰረመ ተነግረዋል። ያን ፊልም ከሰራ በኋላ ዳይሬክተሩ ካርቲክ ሱባራጅ ሌላ አንድ ፊልም እንደሚሰራ እየተነገረ ነው ያለው። ያንም ከጨረሰ በኋላ ደግሞ የመሃንቱን ፊልም ቀረጻ ይጀምራል ማለት ነው። በእርግጥ ጎበዝ ዳይሬክተር ነው። ስለዚህ በቀጣይ የካርቲክ ሱባራጅ ፊልሞች እንዴት ይሆናሉ የሚለው ደግሞ አብረን ምን ይሆናል። ዘ ዋይት ሉተስ የተሰኘው ዌብ ሲሪስ ላይ ዲፒካ ፓዱኮን እንደፈረመች ተነግሯል። እንደተባለው ከሆነ አራተኛው ሲዝን ላይ በጣም ለየት ያለ ካራክተር ተሰጥቷት ጫውታለች ተብሏል። ዘ ዋይት ሉተስ የተሰኘው አንድ ዳርክ ኮሜዲ ይዘት ያለው በጣም ታዋቂ ዌብ ሲሪስ ሲሆን ቀደም ያለ ሶስቱም ሲዝኖቹ በጣም ተወደው ነበር። ስለዚህ በአሁኑ ሰዓት ላይ አራተኛ ሲዝኑ እየመጣ ነው ያለው። እናም በዚህ ፊልም ላይ ከጄኒፈር ኮሌጅ ጋር ናታሻን ጨምሮ ዲፒካ ፓዱኮንም ከፊት መሪ ቦታውን ይዘው ይጫወቱበታል ተብሏል። ዘ ዋይት ሉተስ የተሰኘው ዌብ ሲሪስ ቀረጻውን እስከዚህ ዓመት መጨረሻ ድረስ ይጀምራል የተባለ ሲሆን እስከ 2027 አጋማሽ ድረስ አራተኛው ሲዝን ለእይታ ይበቃል ተብሎ ይጠበቃል። እናንተም እንግዲህ ዘ ዋይት ሉተስ የተሰኘውን ዌብ ሲሪስ ቀደም ያሉ ሶስቱም ሲዝኖች ማየት ከፈለጋችሁ ቦታውን ታውቁታላችሁ። በአማርኛ ገብታችሁ እንድታዩ ጋብዛችኋለሁ። ቦክስ ኦፊስ ላይ ስላሉ ፊልሞች ብናይ ሶኒዶል የሰራበት ቦርደር የተሰኘው ፊልም በአጠቃላይ የሰበሰበው ገንዘብ ጥሩ ቢሆንም ግን በአሁኑ ሰዓት ላይ እየሰራ ያለው ገንዘብ በጣም ትንሽ እንደሆነ እየተነገረ ነው ያለው። ኢንዲያን ቦክስ ኦፊስ ላይም ቢሆን ጥሩ ገንዘብ ቀደም ብሎ ሰብስቧል። በዓለም አቀፍ ደረጃም ደግሞ አሪፍ ገንዘብ ሰብስቧል። ወደ 500 ከሮር አካባቢ ሊገባ ጫፍ ላይ እንደደረሰ እየተነገረ ነው ያለው። ቀደም ብሎ እንደተነገረው እንግዲህ ቦርደር የተሰኘው ፊልም አጀማመሩ ሲታይ በህንድ ቦክስ ኦፊስ ላይ ብቻ 500 ከሮር ይገባል ብሎ ሁሉም እርግጠኛ ሆኖ ነበረ። ግን አሁን ባለው ሁኔታ ሲታይ 500 ከሮር መግባት በጣም እንደሚከብድ እያሳየ ነው ያለው። ቦርደርቱ በአጠቃላይ በጀቱ 275 ከሮር እንደሆነ ቀደም ብለን አውርተንበታል። እንደዛም ሆኖ ግን ቦክስ ኦፊስ ላይ ፊልሙ ሱፐርሂት መሆኑን በደንብ አረጋግጧል። መርጃኒ ስሪ የተሰኘው ፊልም ወይም ራሊን ኮድጅ የተወነችበት ፊልም ምንም እንኳን ቢወደድም በገቢ ደረጃ ግን ፊልሙ ቦክስ ኦፊስ ላይ አቬሬጅ ሆኖ እንደሚያልፍ በደንብ እያሳየ ነው ያለው። ፊልሙ በጀቱ በእርግጥ 60 ከሮር አካባቢ ነው። ፊልሙ በዓለም አቀፍ ደረጃ 60 ከሮር አካባቢ እንደሰበሰበ እየተነገረ ነው ያለው። ከበጀቱ አኳያ ሲታይ እንግዲህ ጥሩ ነው ተብሏል። ሆኖም ግን ቦክስ ኦፊስ ላይ ሂት ለመሆን በጣም የሚከብደው ይመስላል።
अम्मा गिनती भूल गई कितने बच्चों को उठवाया आज तक हजारों में तो होंगे ሻሂድ ካፑር የሰራበትም ኦሮም የተሰኘው ፊልም እንግዲህ በጣም ተስፋ ተደርጎበት ሲጠበቅ ነበረ። ፊልሙ ከተጠበቀው አኳያ ግን ገና ከኦፕኒንግ እንግዲህ ጀምሮ በጣም አነስተኛ ነበረ። ፊልሙ እንግዲህ በአገር አቀፍ ደረጃ 50 ከሮር እንደደረሰ ተነግሯል። በዓለም አቀፍ ደረጃ ደግሞ 80 ከሮር አካባቢ መሰብሰብ ችሏል። እንደዛም ሆኖ ግን ፊልሙ ቦክስ ኦፊስ ላይ ስኬታማ ይሆናል አይሆንም የሚለውን ለመወሰን ትንሽ የሚከብድ ደረጃ ላይ አድርሶታል። ላይፍ ታይም ጨርስ እንግዲህ የተደሳል የሚለውን አብረን ምን ይሆናል ताकि मेरे अंदर तेरे लिए सिर्फ नफरत रह जाए እናንተ ኦሮሚዮ ፊልም ላይ ታችሁት ነበር? ካያችሁት እንዴት አገኛችሁት? ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ሌላኛው ዜና ጂሃኑማን የተሰኘው ፊልም ፌብሩዋሪ 22 ላይ ላውንች እንደሚደረግ ተነግሯል። ከተመረቀ በኋላም ደግሞ የፊልሙ ቀረጻ አፕሪል ወር ላይ እንደሚጀምር አናውንስ አድርገዋል። ጂሃኑማን የተሰኘው ፊልም ላይ የሪሸፕ ሸቲ ፈርስት ሉክ ፖስተሩ ጃንዋሪ 2024 ላይ ነበር ለእይታ የበቃው። ግን በካንታራ ቻፕተር 1 የተነሳ ይሄ ፊልም ሳይንቀሳቀስ ለረጅም ጊዜ ቆይቶ ነበር። ግን በአሁኑ ሰዓት ላይ ሪሸፕ ሸቲ ፕሪ እንደሆነ ተነግሯል። ስለዚህ የጂሃኑማን ቀረጻ አፕሪል ወር የመጀመሪያ ሳምንት ላይ ይጀምራል ተብሏል። ይህንን ፊልም ፐርሻንት ፈርማ ዳይሬክት ቢያደርገው ሲሆን የ2024 ብላክ ፖስተር የነበረው ሃኑማን የተሰኘውን ፊልም ዳይሬክት አድርጎ ነበረ ቀደም ብሎ። ሃኑማን የተሰኘውን ፊልም ተመልካቹ በጣም ወዶት ነበር ያየው። ፊልሙን በዓለም አቀፍ ደረጃ ቦክስ ኦፊስ ላይ 300 ከሮር አካባቢ የሚደርስ ገንዘብ መሰብሰብ ችሎ ነበር። ሃኑማን የተሰኘው ፊልም ስኬታማ ከሆነ በኋላ ወዲያውኑ ጂሃኑማን የተሰኘው ፊልም እንደሚሰሩ አናውንስ አድርገው ነበር። ሁለተኛው ፊልም ላይም መሪ ተዋናዩ ሪሸፕ ሸቲ ይሆናል ብለው በዛው ነግረውን ነበር። ይህ ዜና ከተነገረ በኋላ የፊልሙ ሃይፕ በጣም ከፍተኛ ሆኖ ነበር። እስካሁን ድረስም ተመልካቹ ይህንን ፊልም ያለ ትዕግስት እየጠበቀ ነው ያለው፣ በተለይ ህንድ ውስጥ ያሉት። እንደዛም ሆኖ ግን አሁንም ፊልሙ ትንሽ ጊዜ ይፈጃል። ምክንያቱም እንደተነገረው ከሆነ የአፕሪል የመጀመሪያ ሳምንት ላይ ቀረጻ ይጀምርበታል ተብሏል። ይህም ማለት እንግዲህ ፊልሙ ጣጣውን ጨርሶ ለሲኒማ እይታ ሊበቃ ከ2027 በፊት አይደርስም ማለት ነው። ሃኑማን የተሰኘው ፊልም ፖስት ፕሮዳክሽን ስራው ከ8 እስከ 9 ወር ያህል ፈጅቶ ነበር ወይም ቆይቶ ነበር። ጂሃኑማን የተሰኘው ፊልም ደግሞ ቀረጻው ራሱ እስከዚህ ዓመት መጨረሻ ድረስ ይጠናቀቃል ተብሏል። ይህም ማለት እንግዲህ የፊልሙ ፖስት ፕሮዳክሽን ስራ ካለቀ በኋላ 2027 አጋማሽ ላይ ለእይታ ቢበቃ ነው ማለት ነው። እናንተ ስለ ጂሃኑማን ፊልም ምን የምትሉት ነገር አለ? ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ሌላኛው ትልቁ ዜና ዳይሬክተር ራጅኩማር ሂራኒ ስሪዴት ሁለተኛው ክፍልን ብቻ ሳይሆን ሙና ባይ የተሰኘው ፊልም ሶስተኛው ክፍልንም አንድ ላይ ስራ መጀመሩንና እየተንቀሳቀሰ እንዳለ እየተነገረ ነው ያለው። የፊልሞቹ ዳይሬክተር የሆነው ራጅኩማር ሂራኒ ራሱ በጠየቀ ሰዓት ላይ በኢንተርቪው እንደተናገረው ከሆነ ገና አሁን እኔ የጻፍኩ ነው ያለሁት ወይም የፊልሞቹን ታሪክ ዲቨሎፕ እያደረኩ ነው ያለሁት። በአሁኑ ሰዓት ላይ በጣም ምርጥ ሐሳብ አለኝ። ስሪዴትና ሙና ባይ ሶስተኛውን ክፍል ለማቅረብ የሚያስችል በቂ የሆነ ታሪክ ይዣለሁ ብለዋል። በኢንተርቪው መጨረሻ ላይ እንዳለው ከሆነ ይህን ነገር በደንብ ወደፊት የምገፋበት ታሪኩን ምርጥ አድርጌ ከጻፍኩኝ በኋላና ማች የሚያደርጉ ተዋናዮችን ካገኘው በኋላ ነው በደንብ አናውንስ ማድረገው ብለዋል። ይህም ማለት እንግዲህ የፊልም ታሪክ ሙሉ ለሙሉ አጠናቆ እስከሚጨርሰው ድረስና እስከሚረካ ድረስ አናውንስ አያደርግም ማለት ነው። ራጅኩማር ሂራኒ ቀደም ብሎ የሰራቸው ፊልሞች እንዳለ ብናይ ከኮሜዲ ጭምር አንድ ሶሻል ሜሴጅ ያላቸው ምርጥ ፊልሞችን ነው የሚሰራው። ስለዚህ በቀጣይ የሚሰራቸው ፊልሞች ላይ ደግሞ ታሪኩን በምን አይነት መልኩ ያቀርባል፣ ምን አይነት ታሪክ ይዞልን ይመጣል የሚለውን ደግሞ አብረን ምን ይሆናል። ግን እዚህ ጋር ትልቁ ጥያቄ ከሁለቱ መሃል ቀድሞ የትኛው ፊልም ነው የሚሰራው? መጀመሪያ ላይ ስሪዴት ሁለተኛው ክፍል እንደሚሰራ ነበር የተነገረው። ግን በአሁኑ ሰዓት ላይ ራጅኩማር ሂራኒ ሙና ባይም ሶስተኛው ክፍል ሰራለት አናውንስ አድርጓል ራሱ። ስለዚህ እዚህ ጋር የተነሳው ጥያቄ ራጅኩማር ሂራኒ የትኛውን ፊልም ነው ቅድሚያ ዳይሬክት የሚያደርገው የሚለው ነው። በእርግጥ ራጅኩማር ሂራኒ ሰራበት ወይም ደግሞ ዳይሬክት ያደርገዋል መባሉ በራሱ ለየት ይላል ወይም የሚያጓጓ ነገር አለው። ግን እናንተ የትኛውን ቀድሚያ ማየት ትፈልጋላችሁ? ሙና ባይ ሶስተኛውን ክፍል ወይስ ደግሞ ስሪዴት ሁለተኛውን ክፍል? እስቲ አስተያየታችሁን ኮሜንት ላይ ጻፉ። የትኛው ቅደም? ድርሼም ሶስተኛው ክፍል ላይ ፐርካሽ ራጅ እንደፈረመ ተነግሯል። ድርሼም ሶስተኛው ክፍል ላይ በጣም ለየት ያለ ካራክተር ተሰጥቶ ተጫውታል ተብሏል። ሁላችሁም እንደምታውቁት አክሼ ከና ድርሼም ሶስተኛው ክፍል አልሰራም ብሎ ወጥቷል። ስለዚህ ሁሉም የጠበቀ የነበረው በአክሼ ከና ቦታ ፖሊስ ኦፊሰር ሆኖ ፐርካሽ ራጅ ይገባል ተብሎ ነበረ። ግን ለዚህ ጥያቄ ፐርካሽ ራጅ ራሱ እንደተናገረው ከሆነ እኔ ማንንም ቦታ ይጃር ለምጫወተው ወይም በማንም ቦታ አልገባም ብሏል። ምናልባትም ደግሞ በአክሼ ከና ቦታ ወይም ተሩኔ ለሐቨትን ቀይሮት ሌላ ፖሊስ ኦፊሰር ቦታውን እንዲዝ ሲደረግ ሊያሳዩን ይችላሉ። እንደዛ ከሆነ እንግዲህ የሲንገምን በቀል ፐርካሽ ራጅ አጄ ዴቭጋንን ይበቀሏል ማለት ነው። እንደሚታወቀው ሲንገም ላይ ፐርካሽ ራጅ ቪለን ነበረ፣ አጄ ዴቭጋን ደግሞ ፖሊስ ኦፊሰር ነበረ። አሁን እንደተባለ ከሆነ እንግዲህ ድርሼም ስሪ ላይ ነገሩ ይገለበጣል። ፐርካሽ ራጅ ፖሊስ ኦፊሰር ይሆናል። እናም የአጄ ዴቭጋንን ማለትም የቪጂ ሰልጋውከርን የተደበቁ እውነቶችን እንዳለ ፈልፍሎ ያጋልጥበታል ማለት ነው። ድርሼም ስሪ ወይም ሶስተኛው ክፍል በአሁኑ ሰዓት ላይ ቀረጻው ተጣጥፎ እየቀጠለ ነው ያለው። ቀደም ብሎ እንደተነገረው ከሆነ ይሄ ፊልም ኦክቶበር 2 ለሲኒማ ይተብቃል ተብሏል በዓለም አቀፍ ደረጃ። የአኒል ካፑርም ቀጣይ ፊልሙ የመጀመሪያ ቲዘሩ ሱቤዳር የተሰኘው ፊልም ለእይታ በቅቷል ቲዘሩ። በዛውም ፊልሙ ኦፊሻሊ የሚለቀቅበትን ቀን አናውንስ አድርገዋል። ቲዘሩ ሲታይ እንግዲህ በዚህ ቲዘር ላይ አኒል ካፑር እጅግ በጣም ኢንቴንስ በሆነና አስጨናቂ በሆነ መልክ ታይቷል። በማህበረሰብ ውስጥና በሲስተም ውስጥ ያሉ የተሳሳቱ ሰዎችን ፊት ለፊት ሲጋፈጣቸው ይታያል። ድንበር ላይ የሚታገል የነበረ ይህ ሱቤዳር ወይም ጀነራል እንዴት ብሎ አጠገቡ ያሉ ወይም በማህበረሰብ ውስጥ የተሰገሰጉትን መጥፎ ሰዎች ይታገላቸዋል? የዚህ ጥያቄ መልስ
እንግዲህ ፊልሙን ስናይ ነው የምናገኘው ማለት ነው። ቲዘሩ በጣም የሚያምር ነገር አለው። እንግዲህ በቲዘሩ እንዳረጋገጠው ከሆነ በፊልሙ ላይ የአኒል ካፑር አክሽን እና የፊልሙ አክሽን ሲኩዌንሶች በጣም ለየት ያለና የሚታይ እንደሆነ በደንብ አረጋግጠውልናል። የፊልሙ ሙሉ ታሪክ ምን እንደሆነ እንግዲህ ማርች 5 ላይ ነው የምናውቀው። ይህም ፊልም እንግዲህ ቀጥታ ፕራይም ቪዲዮ ላይ ኦቲቲ ፕላትፎርም ላይ ነው የሚለቀቀው። ለእይታ እንደበቃም ደግሞ ቦታውን ስለምታውቁት በአማርኛ ትርጉም ቀጥታ ጨንላችኋለሁ። ማርች 5 ላይ ቀጥታ ለእይታ ይበቃል ማለት ነው። ቫራንሲ የተሰኘው ፊልም በህንድ ሲኒማ በጣም ውድ ከሚባሉ ፊልሞች መሃል አንዱ ሆኗል። የፊልሙ በጀትም $150 ሚሊዮን ማለትም 1350 ከሮ አካባቢ ይወጣበታል ተብሏል። በአሁኑ ሰዓት ላይ ቫራንሲ የተሰኘው ፊልም ኦፊሻል በጀቱ አናውንስ ተደርጓል ተገልጿል። እንደተባለው ከሆነ የፊልሙ በጀትም 1350 ከሮ አካባቢ እንደሚወጣበት ተነግሯል። ቫራንሲ የተሰኘው ፊልም በዓለም አቀፍ ደረጃ በጣም በትልቅ ሌብል ለእይታ እንደሚበቃ ቀደም ብለን ብዙ አውርተንበታል። ከዛ አኳያ ሲታይ እንግዲህ ይሄ በጀት በዛበት የሚባል አይነት አይደለም። ምክንያቱም ይሄ ፊልም በዛ ሌብል ከተለቀቀ ሜከሮቹ ወይም ፊልም ሜከሮቹ ፕላን እንዳደረጉት በመጀመሪያው ሳምንት ወይም ፈርስት ዊክ ላይ ብቻ የፊልሙን በጀት ሊመልስ ይችላል ተብሎ ይታሰባል። በዓለም አቀፍ ደረጃ ትሪፕል አር የተሰኘው ፊልም ስኬታማ ከሆነ በኋላ ሆሊውድ ላይ እንኳን ኤስኤስ ራጃሞሊ ቀጣይ የሚሰራውን ፊልም ተመልካቹ ያለ ትዕግስት የጠበቀን ያለው በዓለም አቀፍ ደረጃ። ስለዚህ ለእይታ ሲበቃ ከሂንዲ ቦክስ ኦፊስ ጭምር በዓለም አቀፍ ደረጃም በጣም በትልቅ ሌቭል ለእይታ ይበቃልም፣ ትልቅ ገንዘብ ይሰበስባል ተብሎ ይጠበቃል። እንደዛም ሆኖ ግን ይህ ፊልም ለእይታ ሊበቃ ገና አንድ ዓመት ያህል ይቀረዋል። ስለዚህ በቀጣይ ቫራንሲ ከተሰኘው ፊልም ጋር የሚወጡ አፕዴቶች ካሉ ይዤላችሁ ልክ እንደዚህ ከችላለሁ። ኔትፍሊክስ ላይ ለእይታ የበቃው ኮራ ሁለተኛው ሲዝን ለእይታ በቅቷል። ይህ ፊልም እንግዲህ አሁን በጥራት ማየት ትችላላችሁ ማለት ነው። ኮራ ሁለተኛው ሲዝኑ ሶሻል ሚዲያ ላይ ኢንፍሉዌንሰር የሆነው ቢስ ባጅዋ ሲገደል ይጀምራል። በዛውም ፕሪንስን ማን እንደገደለው ፍለጋ ይጀምራል። ለማጣራት ሂደቱ ይቀጥላል። ስለዚህ አመርፓልና ረዳቶቹ እንዴት አድርገው ይህንን ሚስጥራዊ ግድያ ኬዙን ያቃላሉ የሚለው ደግሞ የፊልሙ ፕላስ ፖይንት ነው። እንደ መጀመሪያ ሲዝኑ ሁለተኛ ሲዝኑ ታሪኩ በጣም ቆንጥጦና ጨብጦ የሚይዝ ነገር አለው። ከመጀመሪያ ጀምሮ እስከ መጨረሻ ድረስ እንግዲህ ፊልሙን ለመጨረስ ቃል የሚያስገባና የሚያስቆይ አይነት ታሪክ አለው። በጣም ደስ የሚል ነገር አለው። ይህ ዌብ ሲሪል በአጠቃላይ 6 ኤፒሶድ ያለው ሲሆን የመጀመሪያው ሲዝን አይታችሁ ከነበረና ሁለተኛውን የምትጠብቁ ከሆነ ወይም ማየት ከፈለጋችሁ ኮሜንት ላይ ጻፉልኝ። ቦታውን ታውቁታላችሁ። እዛ ላይ ተርጉሜ ለማቅረብ እሞክራለሁ። ብዙ ጊዜ ዌብ ሲሪሎችን ብዙ ድጋፍ አላገኝም ወይም ተመልካች አላገኝም። በዛ የተነሳ ቦታ አልሰጣቸውም። ራሴ ግን በደንብ አያቸዋለሁ። ካያችሁት ደግሞ ከመጀመሪያ ሲዝን አኳያ ሁለተኛው ሲዝን እንዴት ነው? አሪፍ ነው? ተመቻችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ አጫውቱኝ። ለማንኛውም ቪዲዮ ላይ ካርጉ ያላችሁን ሀሳብ አስተያየት በኮሜንት ግለጹ። ለጓደኞቻችሁ ሼር አድርጉ። ጉድ ባይ። ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ हाय कुछ कुछ होता है क्या करूँ हाय कुछ कुछ होता है।